ስለዚህ ታውን ባለ ምንም ሚስጥር አልፈልግም፣ አላውራም። በቃ አበቃ። ይቅርታ አላደረግክልኝም ማለት ነው? ይኸውልሽ ቤሪ ገብቶኛል። ምንድን ነው የገባህ ዶክተር? ሁሉም ነገር ገብቶኛል ቤሪ። የዴቭ እናት እዚህ እኔን ለማውራት መጣ ነበር። ዛሬ ትልቅ የሆነ ነገር። ሰላም ቤተሰብ፣ መግባውን እንዳያችሁት የዴቭ እናት አዴንና ዴቪድ ለመለያየት ቆርጣ ተነስታለች። የዴቭ እና የአዴን መጨረሻ ሳላይ እንዲሁም ከቤሪ ጋር ሳይጋባ ወደ መጣሁበት አልመለስም በማለት ቆርጣለች። አዴን የሆነ ነገር ልታደርጋት ዶክተሩ ጋር ቆማ አግዘኝ፣ እርዳኝ፣ አንተም እሷን እንደምትወዳት አውቃለሁ፣ ስለዚህ አዴን የሆነ ነገር ላደርጋት አስባለሁ ብላ ዶክተሩን አዋርታ ነበር። ዶክተሩ ግን በፍጹም አዴን ልትነኪያችን ብሏታል። ይህንን ከተረዳች በኋላ ወደ አዴ ቤት ወይንም ለሊ ቤት ሄዳለች። እዛም ሄዳ መርፌ ወይንም የሆነ ነገር ይዛ ሄዳ አዴን ነገር ልታደርጋት ነበር። ነገር ግን ስታስበው ከዶክተሩ ጋር ተነጋግራ ስለነበር አዴ የሆነ ነገር ብትሆን ዶክተሩ አይለቀኝም በማለት ዘዴ ቀይራለች። እሱንም አንቺን ላወራሽ ነው የመጣሁት፣ ከአዴ ጋር ልጄ እንደሚወድሽ ተረድቻለሁ፣ ስለዚህ ከዴቭ ጋር እንድትነጋገሩ ፈልጋለሁ በማለት አዴን አታላታለች። የዴቭ አዲሷ ፍቅረኛ ወይንም እጩኛ የተባለችዋንም ዶክተር ጋር ሄዳ ዶክተሩን አታላ እንድታመጣ አድርጋለች። እሱንም የዴቭ እናት አዴን ለመጉዳት ፈልጋለች። ስለዚህ ቶሎ ድረስላት፣ መቼም ሴት ነኝ አልጨክንም፣ አዴ እንዳትጎዳ በማለት ሄዳ ለዶክተሩን ተናግራለች። እውነትም ዶክተር አዴ የሆነ ነገር እንዳይደርስባት በማለት በቾኮላ ወደ ሆቴል አቅንተዋል። የዴቭ እናት ክፍሉን አሳብዳ ዴቭ እንደሚመጣ አስመስላ አዴን ወደዛ አስገብታለች። ከዛም አዴ የሆነ ነገር ሆናለች በማለት ዶክተር እየሮጠ ሲመጣ የዴቭ እናት ዴቭን አዴ የሆነ ክፍል ስትገባ አይቻታለሁ በማለት ነግረዋለች። ተሳስተሽ ይሆናል እንጂ አዴ እዚያ አትመጣም በማለት መልሶላታል። ካላመንከኝ ሄዴ ማየት ትችላለህ በማለት ዴቭ ልከዋለች። ዶክተሩም እየሮጠ መጥተው ምን ሆነሽ ነው በማለት አዴን ቅፍ ሲያረጋት ዴቭ ገጭ ብሏል። ምናልባት ይሄንን አይቶ ዴቭ ከቆረጡላት በማለት ይመስለኛል። ምናልባት ከዶክተሩ ጋር እንዳይጋጩ እንጂ ዴቭ ይቾክላል። ምናልባት ሊመስለውም ይችላል። ግን ደግሞ እናት ሆና ይሄን ያህል መጨከን አያስፈልግም ነበር የዴቭ እናት። ወይንም ዴቭ የወደደውና የፈቀደውን ማድረግ ይችላል። እንደ እናትነት ምናልባት ደስ ካላለችው መምከር ትችላለች። ከምክሩ ውጪና ሀሳቤን እኔ የሚፈልገውን ነገር ተረጅኝን ካላት መቀበል ነበረባት። ወይንም ደግሞ ወደው ሌላ ሴት አምጥታ እሱ ማይወደውና እሱ ማይፈልገውን አግባባት ትሎ ጥሩ ነበር። በጣም ያሳዝናል። የፍቅር እናት ግን እታለም በጣም አዝናለች። አዴ ምስኪን እንዴት ምን ትሆናለች? እንዴት ሳንተ እናትን ሰምተ አዴን ትተህ ትሄዳለህ? እንዴትስ እቺን እብዳ ጉብቴ ትኖራለህ? በማለት ዴቭን ተቆጥታለች። ዴቭ ግን ስመስለኝ የሌለ ውሳኔ ነው የሚወስነው። ሄጄ አግብቻት ትቻት እመጣለሁ እያለ ነው። እንዴት ህይወት ከጀመረ በኋላ ተመልሶ ወደዚህ ስም ይመጣል? ስታስቡ ፍቅር በገዛ እጇ አሁን እየተናደደች ነው። ቤተሰብ መልካም ቆይታ።